ነገሩ ለአርባ ምንጭ ዩኒቨርሲቲ መምህራን ተማሪዎችና ሰራተኞች አስደንጋጭ ክስተት ነው። በተለይ ለተማሪዎች ከፍተኛ ሰቀቀንን የፈጠረም አሳዛኝ ገጠመኝ ሆኗል። እንደ ቀልድ የወጣቱ ተማሪ ደም ፈሰሰም። ለወላጆቹ የማይታመን የከፋ ሐዘን አላበሳቸው። በዩኒቨርሲቲው ትምህርቱን ሲከታተል የነበረው ወጣቱ የተማሪዎቹ መኝታ ክፍል ወይም ዶርሚተሪ ውስጥ በገዛ ጓደኛው በአሰቃቂ ሁኔታ በጩቤ በተደጋጋሚ ተወግቶ ህይወቱ ሊያልፍ ችሏል። ጉዳዩ አስደንጋጭ የሆነባቸው ተማሪዎችም የሚያደርጉት ጠፍቶባቸው በሐዘን ኩርምት ብለዋል። ለመሆኑ ነገሩ እንዴት ሊከሰት ቻለም? ወጣቱ የገዛ ጓደኛው እንዲህ ያለ ጭካኔ ያደረሰበት በምን ምክንያት ነው? ይህንን ጉድ የተመለከቱ ተማሪዎችስ ምን አሉ? ይህንን ክስተት አስመልክቶም ዩኒቨርሲቲው ያወጣው መረጃስ ምን ይመስላል? ሁሉንም በዝርዝር እንነግራችኋለን። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ ማህበራዊ የሆኑ ጉዳዮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት ጠየቅን። በዛሬው ዝግጅታችን በአርባ ምንጭ ዩኒቨርሲቲ የተከሰተውን አስደንጋጭና አነጋጋሪ የሆነ ጉዳይ ይዘናል። እስከ መጨረሻው ከኛ ጋር ቆዩም። የድንገተኛ ሞት የደረሰበት ተማሪ ናትናኤል ጸጉ ተብሎ ይጠራል። ናቲ የነገ ህይወቱን ለማስተካከል ለራሱ ለቤተሰቡ እንዲሁም ለሀገሩ የሚጠቅምበትን መንገድም ለመፍጠር መማር እንዳለበት በማመኑ የ12ኛ ክፍል ፈተናን ተፈትኖ ወደ ከፍተኛ ትምህርት ተቋም ሊያሻግረው የሚችል ውጤት አስመዘገበም። በወቅቱ እንዲማርባቸው የሚፈልጋቸውን ዩኒቨርሲቲዎች በቅደም ተከተል መርጦ የትኛው ዩኒቨርሲቲ እንደሚደርሰው በጉጉት መጠባበቅ ጀመረ። አጋጣሚ ሆነና ምደባው ወደ አርባ ምንጭ ዩኒቨርሲቲ ነበር የሚያመላክተው። ትምህርት መጀመሪያ ጊዜው ሲደርስም ጓደኞቹንና አብሮ አደጎቹን በቸር ያገናኘም ብሎ ጓዙን ጠቅልሎ ቤተሰቡንም ተሰናብቶ ወደ ዩኒቨርሲቲው አመራም። አርባ ምንጭ ከተማ እንደገባም ያቾብ ከተማ በሚያምር ፈገግታና በሚደንቅ ተፈጥሯዊ አቀባበል ተቀበለችው። እነሆ ቤትህ ግባ ብላ ማስገባቸው። እንደገባ የዩኒቨርሲቲውን ሁኔታ መቃኘት ጀመረም። አየር ንብረቱን ተላመደም። ከዶርም እስከ ክላስ ከካፌ እስከ ላውንጅ ብዙ ሰዎች ጋር ተዋወቀም። ጓደኞችን አፈራም። ከአስተማሪዎቹ ጋርም ተግባባ። በቅድሚያ መውሰድ ያለበትን የትምህርት ሂደት ተከትሎም የሚጠበቅበትን ውጤት በማስመዝገብ ወደ ሳይኮሎጂ ትምህርት ክፍል ተቀላቀለም። እንዲህ እያለም ከብዙ ተስፋ ከነገ ህልም ጋር ሆኖ የሁለተኛ ዓመት ተማሪ ሆኖ ቀጥሎ ሳለ አሁን ግን ያንን ተስፋውን የሚበጥስ ህልሙንም ኦን ማድረግ እንዳይችል ሆኖም እስትንፋሱን የሚያቋርጥ ነገር ገጠመው። የዚህን አሳዛኝ ታሪክ መረጃ ያጋራን ይሄው አርባ ምንጭ ዩኒቨርሲቲ ነው። በአርባ ምንጭ ዩኒቨርሲቲ ሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ ናትናኤል ጸጉ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ህይወቱ አልፏል ይላል የዩኒቨርሲቲው መረጃ። የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ ሆነው ናትናኤል ጸጉ አሰፋም ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት በትናንትናው ዕለት ጧት ሚያዝያ 8 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበት እንደነበር ይሄው መረጃ ያመላክታል። ጉዳቱ እንደደረሰበት የዩኒቨርሲቲው ተማሪዎች በስፍራው ተሰባሰቡ። ጥበቃዎችም እንዲሁ ከያሉበት ተጠራርተው መጡ። የዩኒቨርሲቲው የጤና አካላትም ርብርብ ማድረጋቸውን ቀጠሉም። በመሆኑም ከፍተኛ ሕክምና እንደሚያስፈልገው የተረዱት እነዚህ ሰዎችም ህይወቱን ለማትረፍም ወደ አርባ ምንጭ አጠቃላይ ሆስፒታል እንዲጓዝ አደረጉም። በዚያም ከፍተኛ ርብርብ ተደረገም። ሁኔታው ግን እጅግ በሚያሳዝን ሁኔታ ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል በሆነ ጊዜም ህይወቱ ሊያልፍ እንደቻለም እነዚህ መረጃዎች ይጠቁማሉ። ይህንን አደጋ ያደረሰው ተማሪ እንዴት ሆነ የሚል ጥያቄ መነሳቱ ማይቀር ነው። አደጋውን ያደረሰው ተማሪ በሰዓቱ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገበት የሚገኝ ሲሆን ዩኒቨርሲቲው የህግ ሂደቱን በመከታተል ውሳኔውን ተከትሎ በአጭር ጊዜ ለህዝብ ይፋ ያደርጋል ብሏል። ዩኒቨርሲቲው በዚህ ጉዳይ ላይ የተሰማውን ሐዘን ገልጿል። ለቤተሰቦቹ፣ ለወዳጆቹ እንዲሁም ለዘመዶቹ ሁሉ መጽናናትን እንመኛለን ሲልም ገልጿል። ናትናኤል
ናትናኤል ጸጉ በትናንትናው ዕለት ጧት ላይ አርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ዶርም ውስጥ ሰቅጣጭ በሆነ መልኩ በጩቤ ተወግቶ ህይወቱ ማለፉ ታውቋል የሚልን ደግሞ በአንድ ማህበራዊ ሚዲያ ላይ ያገኘነው መረጃ ነው። የግቢው ተማሪዎች ዶርም ውስጥ ታዲያ ይህ አሳዛኝ ወጣት አንጀቱ ተዘርግፎም እንደተገኘ ነግረውኛል ይላል ይሄው መረጃም። ይህ አደጋ ከደረሰበት በኋላ የተላከልኝ መረጃና ፎቶ እጅግ የሚያሳዝንና በደምም የተጨመላለቀ ስለነበረም በዚህ ላይ ለመለጠፍ እንዲሁም ለሰዎች ለማጋራትም የከበደ ስለሆነም ትቻለሁ ይላል የመረጃ ምንጫችን። አርባ ምንጭ ዩኒቨርሲቲ ታዲያ በትናንትናው ዕለት ተማሪ ናትናኤል ከጓደኛው ጋር በተፈጠረ የግል ጸብ በተማሪ ናትናኤል ላይ ከፍተኛ ጉዳት መድረሱና ህይወቱን ለማትረፍ የተደረገው ጥረትም አለመሳካቱን ገልጾ የሐዘን መግለጫ ስለማውጣቱ ይሄው ምንጫችን ይጠቅሳል። የዚህን ምስኪን ተማሪ ጉዳይ አሟሟት በሚመለከት ቲክቫ ኢትዮጵያ ከተማሪዎች አገኘሁ ያለውን መረጃ ማካፍሎናል። በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወግቶ የተገደለው ይላል። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገለጹ ማለት ቲክቫ በመረጃው አካፍሎናል። ዩኒቨርሲቲው ጥቃት አድራሹ ተማሪ በቁጥጥር ስር እንደዋለ ስለማሳወቁም አክሎ ይገልጻል። ለቲክቫ ኢትዮጵያ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትናንትና ጧት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን የገለጹት ተማሪዎቹ እንዳሉት እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸመው ተግባራትን ስሙን ለመጠበቅም ሲል መሸፋፈኑን ትቶም ለተማሪዎቹ ደህንነት ዋስትና እንዲሰጥም አሳስበዋል ሲልም ቲክቫ ገልጿል። እነዚህ ተማሪዎች ታዲያም በዚህ በሚፈጠረው ነገር ሁሉ ስጋት ላይ እንደወደቁና መፍትሄ እንዲሰጣቸውም ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። የአርባ ምንጭ ዩኒቨርሲቲ ምን አለ ይላል ቲክቫ አስከትሎም አርባ ምንጭ ዩኒቨርሲቲ የተማሪዎች ግድያን አረጋግጦ የሐዘን መግለጫም በትናንትናው ምሽት አውጥቶ ነበርም። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል ሁለተኛ ዓመት ተማሪ ሆኖና ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት በትናንትናው ጧት ሚያዝያ 28 2017 ዓ.ም ደርሶበታል ስለማለቱ ይኸው ቲክቫ ገልጿል። ህይወቱን ለማትረፍም በአርባ ምንጭ አጠቃላይ ሆስፒታል ርብርብ ቢደረግም ሳይሳካ በመቅረቱ ምሽት ላይ ህይወቱ ማለፉንም ገልጿል። ጥቃቱንም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገበት እንደሚገኝ ገልጾም የህግ ሂደቱን በሚመለከት ውሳኔውን ተከትሎ በአጭር ጊዜ ውስጥ ለህዝብ ይፋ እንደሚያደርግም ቃል ስለመግባቱ እንዲሁ ተነግሯል። ተማሪ ናትናኤል ላይ የግድያ ወንጀል የፈጸመው ተማሪም በዩኒቨርሲቲው ጥበቃ አማካኝነት በቁጥጥር ስር ውሎ ምርመራ እየተደረገበት መሆኑን ከነዚሁ ከመረጃ ምንጮቻችን ያገኘነው ኩነትም ያስረዳል። የተወደዳችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ ሆኖ ልዩ ታሪኮችን እየዳሰሰ ወደናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በዛሬው ዝግጅታችን ወደ አርባ ምንጭ ዩኒቨርሲቲ ተሻግረን በዩኒቨርሲቲው የተከሰተውን ዘግናኝ ግድያናም በጓደኛው በዩኒቨርሲቲው ቅጥር ግቢ በተለይ በዶርም ውስጥ በጩቤ ተወግቶ ተገደለ ስለተባለው ተማሪ አንስተን ይህንን መረጃ አጋራናችሁ። በዚህ መረጃችን ዩኒቨርሲቲው ምን አይነት መግለጫ ወጣም አለፍ ሲል ደግሞ ይህንን ጉዳይ የተመለከቱ ተማሪዎችስ ምን አይነት ምላሽ ሰጡ፣ ምን አይነት መረጃዎችንስ አወጡ የሚለውን ባጭሩ ለመዳሰስ ሞክረናል። ይህ አሳዛኝ የሞት አደጋ የደረሰበት ወጣቱ ተማሪ ነፍሱ በአጸደ ገነት ታርፍ ዘንድ አለፍ ሲል ደግሞ ቤተሰቦቹ፣ ወዳጆቹ፣ ጓደኞቹ እንዲሁም የአርባ ምንጭ ዩኒቨርሲቲ ተማሪዎችና መምህራን በአጠቃላይ የግቢው ሰራተኞች በሙሉ ፈጣሪ መጽናናት እንዲሰጣቸው እኛም መልእክታችንና ምኞታችን ለመግለጽ እንወዳለን። በሚቀጥለው ጊዜ ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።